ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። የህወሓት አመራር የሚመራው የወንጀል ኢንተርፕራይዝ ሊፈርስ ይገባል ሲሉ አቶ ጌታቸው ረዳ ተናገሩ። መንግስት ለጤና ባለሙያዎች የደሞዝና ጥቅማ ጥያቄዎች መፍትሄ ለመስጠት የበጀት ማሻሻያ ለማድረግ ማቀዱን አስታወቀም። ኳታር ለትራምፕ በአየር ላይ የሚሄድ ቤተ መንግስት በስጦታ መልክ ልታበረክት መሆኑ ተሰማ። ክቡራን ተመልካቾቻችን እንደምን አላችሁ? ይህ የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዘው በ24 ሰዓታት ስርጭት ወደ እናንተ የሚደርሰው አርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በሰባት አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ ያብስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ስናልፍ የህወሓት አመራር የሚመራው የወንጀል ኢንተርፕራይዝ ሊፈርስ ይገባል ሲሉ አቶ ጌታቸው ረዳ ተናገሩ። በሌላ በኩል ምርጫ ቦርድ እንደ አዲስ እንዲመዘገብ ለህወሓት የሰጠውን ቀነ ገደብ በዛሬው ዕለትም ተጠናቋል። ይህንን የተመለከተ ዝርዝር ዘገባ በባልደረባችን ጽዮን ላይኩን ተዘጋጅቷል። ምርጫ ቦርድ ለህወሓት የሰጠው ቀነ ገደብ በሚያበቃበት ዕለት ዋዜማ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓትና የትግራይ ወታደራዊ ኃይል አመራሮችን የከሰሰ ቃለ መጠይቅ መስጠታቸው አነጋጋሪ ሆኗል። ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው የመጀመሪያ ክፍል ቆይታ ላይ በዝርፊያና በወንጀል ድርጊት ተሳትፈዋል ያሏቸውን የህወሓት አመራሮችና የትግራይ ወታደራዊ ኃይል አመራሮች ብሎም በጦርነቱ ተጠያቂ ሊሆኑ የሚገባቸውን አካላት ሁሉ ተጠያቂ ማድረግ እንደሚገባ በተደጋጋሚ ሲገልጹ ተደምጠዋል። አቶ ጌታቸው ከዚህ ቀደም በሰጧቸው ቃለ መጠይቆችና መግለጫዎች ላይ በትግራይ ክልል ከፍተኛ የሆነ የወርቅ ዝውውር እንዲሁም ከፍተኛ የወንጀል ድርጊት መኖሩን በደፈናው ሲገልጹ ቢደመጡም በህወሓት የህጋዊ ፓርቲነት ህልውና ማብቂያ ዋዜማ ላይ እንደተናገሩት የግለሰቦችና የአመራሮችን ስም በግልጽ ያስቀመጠ ቃለ መጠይቅ ሲሰጡ የመጀመሪያቸው ነው። ጌታቸው ረዳ በስም በጠሯቸው በብርጋዴር ጄኔራል ምግበይ ኃይለ በብርጋዴር ጄኔራል ኃይለ ስላሴ ግርማይና በብርጋዴር ጄኔራል ተወልደ ገብረትንሳይ እንዲሁም በህወሓት የፖለቲካ አመራሮችም ጭምር በትግራይ ክልል ይፈጸማል ያሉትን ተግባርና ግንኙነት የወንጀል ኢንተርፕራይዝ ሲሉ ጠርተውታል። ጀነራሎች ወርቅ ንግድ ውስጥ ገብተዋል ወዘተ ይባላል። ወርቅ ንግድ ውስጥ የገቡትን በይፋ መጠየቅ ስላልቻለን ሁሉም በቀንነት ህዝባቸውን የሚያገለግሉትን ሰዎች ሳይቀር በጀነራሊ በማጃመል አንድ ላይ በማድረግ ለምን አላቀረብናቸውም ለተባለው አንደኛ ይሄ ሲያደናቅፍ ይኖረው ፖለቲካል ሊደርሺፕ ተጠያቂ እንዲሆን አይፈልግም። ተጠያቂ እንዲሆን የማይፈልግበት ምክንያት ራሱን ተጠያቂ ስለሆነ ነው። የወንጀል ኢንተርፕራይዝ ነው። ይሄ ከትግራይ ህዝብ ህልውና ጋር የሚያገናኝ ምንም ነገር የለውም። እንደፈለጉ የሚዘውሩት ግን አብዛኛው ቅን ኃይል ሆስቴጅ የሆነበት ሁኔታ ነው ያለው። ፖለቲካ አመራር ውስጥ ሁሉም አይደለም፣ ጥቂት ሰዎች ናቸው ይሄን ወንጀል ኔትወርክ እስከ መጨረሻው ማስቀጠል ይፈልጉት። በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን ያስገቡ ነው እንዳልኩ ነው። እኔ እንኳን በማውቀው ልክ ማሽኖች ኳስ ይያሉ ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች ናቸው። እነዚህ ሲፎክሩ ተሰማቸው ሰዎች ማሽን ሲያስገቡ የፌደራል ኦፊሻል ደውለው የሆነ ቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም። ደግሞ በቀጥታ ተስፈካቸው ነው የሚደውሉት። ስለዚህ ይሄ ምልህ እኔ ጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን ወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለበት። ይህ ተግባራቸው እንዳይጋለጥ ሲባል ግርግር እንዲጠፋና ሰላም እንዲወርድ አይፈልጉም ሲሉ የገለጹት አቶ ጌታቸው ዓላማቸው ወንጀል እንጂ የትግራይን ህዝብ ህልውና ማስጠበቅ አይደለም ሲሉም ተደምጠዋል። ይህንን ህገወጥ የወርቅና የገንዘብ ዝውውር የሚሰሩ ሰዎች ዝርዝር ዶክተር ደብረጽዮን ባጠኑት እንዲሁም እሳቸው ራሳቸው ለትግራይ ክልል የጸረ ሙስና ተቋም ብሎም ለትግራይ ፖሊስ ባስረከቡት ሰነድ ላይ እንዳለ ገልጸው እርምጃ ያለመወሰዱንም አንስተዋል። ጌታቸው ረዳ ከወርቅ ንግዱን ባሻገር ሰዎችን እያገቱ ገንዘብ መቀበል እንዲሁም የተለያዩ ወንጀሎች ውስጥ ያሉ ግለሰቦች ተጠያቂ መሆን አለባቸውም ሲሉ ገልጸዋል። ኤርትራ ሰራዊት ማፍረስ አይቻልም በዚህ ምክንያቱም ገንዘብ ያለው ሰዎች ያሉ ሊወጣ የሚችለው ማለት ነው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃዩስ እንዲቀጥሉ የተደረጉ ዓላማው ሰው የነበረው ኤርትራ ሰራዊት እናፈርሳለን በሚለው ግን በሺዎች የሚቆጠሩ ሰዎች ሊትራሊ ተሸጠዋል።
ነገር ይሄ የትግራይ ተወላጆችንም ጨምራል ሀብት አለው የሚባል ሰው የትግራይ ተወላጆች አንዳንዴ የሚያደርጉት ምንድነው ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከእያንዳንዱ ሰው 10 ሺህ መቀበል የት አካውንት መተፋፈር የለም እገሌ የሚባል አካውንት ውስጥ ይገባል አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል ካናዳ ውስጥ ያለ አካውንት ሊሆን ይችላል ይሄን ሁሉ በዝርዝር በመናቆም ሁኔታ ነው ምንም አይነት ነገር ልንወስድ ያልቻልነው ስለዚህ ለምን አንወስድም እንግዲህ አንድ ሰው ዱላ ይዞ የሆነ ነገር ማድረግ አይችልም ይሄንን ማስፈጸም ኃላፊነት ያለባቸው ሰዎች አሉ እነሱ እርስ በርስ አንዱን እየተከላከለ የሚቀጥልበት ቅድም እንዳልኩ ነው ማዝነው ትልቅ መስዋዕትነት መክፈል ብቻ ሳይሆን ህዝባቸውን አሁንም ምንም 5 ሳንቲም 74 ሳንቲም ሳያገኙ ያገለግሉ ያሉ ሰዎች ሳይቀር እንደ ጥፋተኞች እንደ ከዳተኞች የሚቆጠሩበት ኢንቫይሮንመንት ከመፍጠር ጋር ተያዘ እኔ ጥፋት ፈጽሜያለሁ ማለት የጌታቸው ረዳ ቃለ መጠይቅ ምርጫ ቦርድ ሊሰርዘው በተዘጋጀውና የምርጫ ቦርድን ውሳኔ ባልተቀበለው ህወሓትና አመራሮቹ ላይ ይህንንና ሌሎች ጉዳዮችን ያካተተ ሆኗል። ምርጫ ቦርድ በአዋጁ የፖለቲካ ፓርቲዎች በቦርዱ ሲሰረዙ ፓርቲው ወይንም የፓርቲው ኃላፊዎች በፓርቲው ስም መንቀሳቀስ እንደማይችሉ ይደነግጋል። ይሁንና ህወሓት የፕሪቶሪያው ስምምነት እንጂ ምርጫ ቦርድ ህልውናውን እንደማይወስንለት ሲገልጽ ይሰማል። የብሔራዊ ምርጫ ቦርድ አስቀድሞ ባስቀመጠው ቀነ ገደብ መሰረት ህወሓት የተቀመጡለትን ቅድመ ሁኔታዎች ሳያሟላ መቅረቱን ተከትሎ ህጋዊ እውቅናን ቢነፍገው የፕሪቶሪያውን የሰላም ስምምነት ተፈራራሚ ተቋም እንደመሆኑ የስምምነቱ ቀጣይ አተገባበር እንዴት ሊሆን ይችላል? ቀጣዩ ተረካቢስ ከህወሓት የተገነጠለው በእነ አቶ ጌታቸው ረዳ መስራችነት የተመዘገበው ቀደምት የህወሓት የትግል አቅጣጫዎችና አጀንዳዎችን ለማስቀጠል በሚል የተቋቋመው የትግራይ ሊበራል ዲሞክራሲ ፓርቲ ይሆናል ወይንስ ሌላ አማራጭ ይኖር ሆኖ የሚለው የምርጫ ቦርድን ውሳኔ ተከትሎ የሚጠበቅ ይሆናል። መንግስት ለጤና ባለሙያዎች የደሞዝና ጥቅማ ጥቅም ጥያቄዎች መፍትሄ ለመስጠት የበጀት ማሻሻያ ለማድረግ ማቀዱን አስታወቀ። የጤና ሚኒስትሯ መቅደስ ዳባ ይህንን ያስታወቁት የጤና ባለሙያዎች የስራ ማቆም አድማ ለማድረግ መዘጋጀታቸውን ከገለጹ በኋላ ነው። ተጨማሪ አለን። የህክምና ስራ በቀጥታ ከሰው ህይወት ጋር የተያያዘ በመሆኑ ከፍተኛ የስራ ጫና የሚስተዋልበት ጥብቅ ስነ ምግባር የሚጠይቅና እንደ ሌሎች የሙያ ዘርፎች ሰዓትን ከፋፍሎ ራስን በኢኮኖሚ ለማሳደግ እድል የሚፈጥር ባለመሆኑ የተለየ ዘርፍ ነው ሊባል እንደሚችል ብዙዎች ይስማሙበታል። ሆኖም ግን በዘርፉ ላይ የተሰማሩ ባለሙያዎች ራስን አደጋ ላይ እስከመጣል የሚደርሱ ኃላፊነቶችን ከመውሰድ አልፎ ጊዜያቸውን ሙሉ በሙሉ ለሙያው አሳልፈው በመስጠት ህዝብና ሀገርን ሲያገለግሉ የኖሩ ቢሆንም ለአገልግሎታቸው የሚመጥን ክፍያ የማያገኙ በመሆኑ ቅሬታቸውን እያሰሙ እንደሚገኙ መረጃዎች ያሳያሉ። በተለይ በሀገራችን ከጊዜ ወደ ጊዜ እየጨመረ በመጣው የኑሮ ውድነት የተነሳ ባለሙያው ከሚያነሳቸው የዳቦ ጥያቄዎች በዘለለ ሲያመው እንኳን ለመታከም የማይችልበትና ወደ ልመና የሚገባበት ክስተት መፈጠሩን የኢትዮጵያ የጤና ባለሙያዎች ማህበር በተከታታይ ያጋራቸው ሰነዶች አመላክተዋል። በዚህም ሳቢያ ባለሙያዎች ከዚህ ቀደም በተናጥልና በተደራጀ ሁኔታ ጥያቄዎቻቸውን ለሚመለከታቸው አካላት ማቅረባቸውን ሲገልጹ ቢቆዩም ነገር ግን ለጥያቄዎቹ ምላሽ አላገኘንም በማለት ይባስ ብሎ የኑሮ ውድነቱ ከዕለት ወደ ዕለት እየተባባሰ በመምጣቱ ምክንያት የተደራጀ የማህበራዊ ሚዲያ ንቅናቄ መጀመራቸውን መግለጻቸው ይታወሳል። ይህም ንቅናቄ ከ10 ያላነሱ መሰረታዊ ጥያቄዎችን አካቶ ከወር በፊት ምላሽ እንዲሰጥበት ከላይ እስከታች ለሚገኙ አመራሮች ስለመላኩ የተጠቆመ ሲሆን ነገር ግን ምላሽ ካልተሰጠበት ስራ እስከ ማቆም የሚደርስ አድማ ለማድረግ መወሰናቸውም ተነግሮ ነበር። ይሁንና ይህ ጥያቄ ከተነሳበት ዕለት ጀምሮ ጥያቄዎችን ከመመለስ ይልቅ በአንዳንድ ቦታዎች የጤና ባለሙያዎችን የማሰር የማንገላታትና የማዋከብ ነገሮችን እያስተዋልን ነው ሲሉ ባለሙያዎች መናገራቸውን ምንጮች ይገልጻሉ። የኢትዮጵያ ጤና ባለሙያዎች ማህበርም ጉዳዩን አስመልክቶ የጤና ባለሙያዎች ጥያቄ የዳቦ እንጂ ሌላ ምንም አይነት የፖለቲካ አጀንዳ እንደሌለው ገልጾ አጋጣሚውን በመጠቀም ጉዳዩን ፖለቲካዊ መልክ ለማስያዝ አንዳንድ አካላት ሲሞክሩ መታየታቸውንና ይህም ፍጹም ተቀባይነት የሌለው እንደሆነ አመላክተዋል። አርቲስት ቴሌቪዥን ያነጋገራቸው የኢትዮጵያ የጤና ባለሙያዎች ማህበር ምክትል ፕሬዚዳንት የሆኑት መለስ ባታ ማህበሩ ሀገርንና ህብረተሰቡን በማይጎዳ መልኩ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል ሲሉ ተናግረዋል። መንግስትም ደግሞ ይህን የመሰለ የምሁራን ጥያቄ በቸልተኝነት ማለፉ ዋጋ እንደሚያስከፍል በማሰብ ለህብረተሰቡ በማሰብ ትልቅ ከመያያዝ ይልቅ ማህበረሰቡ እንደሚጎዳ በማሰብ ጥያቄውን በውይይት እንዲፈታው የሚል መልእክታቸው። የጤና ባለሙያዎቹን የስራ ማቆም አድማ ውሳኔ ተከትሎም ህግ እንዴት ይመለከተዋል በሚለው ጉዳይ ላይ ጣቢያችን ያነጋገራቸው ስማቸው እንዳይጠቀስ የፈለጉ የህግ ባለሙያ በኢትዮጵያ ህግ መሰረት በጤና ተቋማት ውስጥ የሚሰሩ ግለሰቦች የስራ ማቆም አድማ ማድረግ እንደማይፈቀድላቸው ነግረውናል። ሆስፒታሎች የሚሰሩ
የጤና ተቋማት ስፔሻሊ የመንግስት ማለት ያው እነኚህ ተቋማትም የመንግስት ናቸው። የመንግስት ተቋማት እነኚህ ለሆነ ጊዜ ስራ ማቆም አድማ አድርገው ዘጉ ማለት ሆስፒታል ሐኪሞች ዘጉ ማለት በየሆስፒታሉ የተኛውን ኮማ ውስጥ ያለውን ምናምን ሰው ታውቂያለሽ በየሰዓቱ ክትትል የሚፈልጉ እነኚህ ላይ የሚያመጣው በሀገር ላይ የሚያመጣው በሰው ዘር ላይ የሚያመጣው ቀውስ ከፍተኛ። ባለሙያው አክለውም ነገር ግን ይህ ሳይሆን ቀርቶ የስራ ማቆም አድማ ከተካሄደ በአገሪቱ ላይ የሚያደርሰው ተጽዕኖ ከፍተኛ በመሆኑ በሕግ እንደሚያስጠይቃቸው ነው የተናገሩት። ጥቅሜ ያልተከበረም ብለው ማቆም አይችሉም። ካቆሙ ወደ ወንጀል ኃላፊነቱ ይሄድባቸዋል። በቃ በወንጀል ይታሰራሉ፣ ከስራ ይባረራሉ። ምናልባት ደግሞ በዛ ምክንያት የደረሰ ጉዳት ካለ በፍትሐ ብሔርም ሊጠየቁ ይችላሉ። ለምሳሌ ሆስፒታል ውስጥ አንድ ሆስፒታል ላይ የተኝተው ታካሚዎች የዛ ሆስፒታል ባልደረቦች በማደማቸው ምክንያት ስራ በማቆማቸው ምክንያት ሕክምና አጥተው የሚሞቱ ዜጎች ካሉ እነኛን ካሳ ሁሉ እስከ መክፈል ሊደርስ ይችላል ማለት ነው። በጉዳዩ ላይ የጤና ሚኒስትር የሆኑት ዶክተር መቅደስ ዳባ ከኤቢሲ ጋር በነበራቸው ቆይታ ደግሞ ለጤና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄ መልስ ይሰጣል ተብሎ የሚታሰብ ከፍተኛ በጀት እንደሚበጀት ገልጸዋል። መንግስት ተከታታይ ለጤናው የሚመድበው የነበረው ከዚህ አሁን ወደ 5 አመት 7 አመት ወደ ኋላ ተመልሰን ደግሞ ከዛም በፊት የነበሩትን ብናይ ለጤናው ዘርፍ እንግዲህ አቡጃ ምንለው ዲክላሬሽን አለ። ከዛ አንፃር ስንመለከተው ቁጥሩ ዝቅተኛ ነው። ነገር ግን ቀደምም እንዳልኩት አብዛኛው ነገሩን ከባለድርሻ አካላት ጋር አብሮ ተቀራርቦ በመስራት ህብረተሰቡ ላይ ደግሞ ጫና እንዳናመጣ ብዙ ነገር መንግስት ድጎማ በማድረግ ይሰራል። በባለፉት አመታት ያሉትን ስንመለከት በአመት በፊት ከነበረው ቁጥር ጨመር እያለ ነው እንግዲህ ለዘርፉ የሚመደበው በጀት እየጨመረ ያለው። ያ ግን በቂ አይደለም። ከዛም አንፃር ነው በተለይ አሁን በዘርፉ የሚያስፈልገውን በጀት ከአሁን ከወቅታዊ ነባራዊ ሁኔታ አንፃር ደግሞ ከፍ ያለ በጀት በምን መልኩ ያስፈልገዋል በሚል እንደሚታወቀው 2018 በጀታችንን እየሰራን ነው። ኳታር ለትራምፕ በአየር ላይ የሚሄድ ቤተመንግስት ነው የተባለ አውሮፕላን በስጦታ መልክ ልታበረክት መሆኑ ተሰማ። አገሪቱ ለትራምፕ በስጦታ መልክ የምታበረክተው በአየር ላይ የሚሄደው ቤተመንግስት የተሰኘው ይኸው ንብረት $400 ሚሊዮን የሚያወጣ ቅንጡ አውሮፕላን መሆኑ ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። With Trump written in gold and the American flag painted onto the tail, of course. በዓለማችን ላይ በርካታ የቅንጦት እቃዎች እንዳሉ የሚታወቅ ሲሆን አንዳንዶቹ እቃዎች ለመደበኛ የዕለት ተዕለት ኑሮ አስፈላጊ ቢሆኑም ለቅንጦት ተብለው ከፍተኛ ገንዘብ ሲፈስባቸውና በተለየ ሁኔታ ሲሰሩም ይስተዋላል። ከነዚህም ውስጥ የሰማዩ በራሪ አውሮፕላን አንዱ ነው። ዛሬ ላይ ከቀደሙት ተጓዦች ማጀላን እና ክሪስቶፈር ኮሎምበስ ሰዎች በእግር ኳት ነው ዓለምን ማግኘት የማይታሰብ ያደረገው አውሮፕላን በዚህ ዘመን ዓለምን በማስተሳሰር ያለው ፋይዳ አይተክ ነው ቢባል ማጋነን አይሆንም። በዚያው ልክ ታዲያ አሁን እነዚህ አውሮፕላኖች ከመጓጓዣነት አገልግሎት አልፈው ቅንጦትና የሀብት መገለጫም ሲሆኑ ይስተዋላል። በዚህም በርካታ ሚሊዮን ዶላር ገንዘብ ፈሶባቸው ለአገልግሎት የሚውሉት አንዳንድ አውሮፕላኖች ቅንጡ መኖሪያ ቤት ወይም ቢሮ እንጂ አውሮፕላን ናቸው ለማለት የሚከብዱ ናቸው። ከሰሞኑ ዓለም ላይ አነስተኛ የህዝብ ብዛትና የተትረፈረፈ ሀብት ካላቸው ሀገራት አንዷ ከሆነችው ኳታር የተሰማው ዜናም ይህንኑ የሚያረጋግጥ ነው። አገሪቱ በአየር ላይ የሚሄድ ቤተመንግስት የሚል ስያሜ የተሰጠውን $400 ሚሊዮን የሚያወጣ አውሮፕላን ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በስጦታ መልክ ልታበረክት መሆኑ ተሰምቷል። ስጦታውም በአሜሪካ ታሪክ ለሀገሪቱ ፕሬዝዳንት የተበረከተ በታሪክ እጅግ ውዱ ስጦታ ይሆናል ተብሏል። ኳታር ለትራምፕ ለማበረከት ያቀደችውን ቦይንግ 747-8 አውሮፕላንን የአሜሪካው የቴሌቪዥን ጣቢያ ኤቢሲ ኒውስ የሰማይ ላይ ቤተመንግስት ሲል የገለጸው ሲሆን ዘጋርዲያን እና ቢቢሲን ጨምሮ ሌሎች ዓለማችን እውቅ መገናኛ ብዙሃን ደግሞ በአየር ላይ የሚሄደው ቤተመንግስት አሊያም በራሪው ቤተመንግስት የሚል ስያሜ ሰጥተውታል። በስጦታ የሚበረከተው ቅንጡ አውሮፕላን የአሜሪካ ፕሬዝዳንታዊ አውሮፕላን የሆነውን ኤርፎርስ ዋንን ተክቶ እንዲያገለግል ታስቧል የተባለ ሲሆን እንደ ኤቢሲ ኒውስ ዘገባ ከሆነ ደግሞ ለፕሬዝዳንት ትራምፕ የሚበረከተው አውሮፕላን በስልጣን ዘመናቸው ማብቃት በኋላ የግል ንብረታቸው ይሆናል። ምንም እንኳን የአሜሪካ ህገ መንግስት ያለ ኮንግረስ ፈቃድ እንደዚህ አይነት ስጦታዎችን መቀበል የሚከለክል ቢሆንም ዋይት ሀውስ ግን ስጦታውን የምንቀበለው የሚመለከታቸውን ሁሉንም ህጎች ሙሉ በሙሉ ማክበሩን ካየንና
ካረጋገጥን ብቻ ነው ሲል እየተነሳ ላለው የህግ ጥያቄ ባወጣው መግለጫ ምላሽ ሰጥቷል። ይህ በእንዲህ እንዳለ 47ኛው የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ዳግም ወደ ነጩ ቤተ መንግስት ከተመለሱ ወዲህ ታላቅ በተባለ የውጭ ሀገር ጉዞ በሳውዲ አረቢያ ጉብኝት ማድረግ የጀመሩ ሲሆን የተባበሩት አረብ ኤሚሬቶችን ጨምሮ በራሪውን ቤተ መንግስት በስጦታ መልክ ያበረከተችላቸውን ኳታርንም እንደሚጎበኙ ይጠበቃል። በኢትዮጵያ ከእድሜ በታች የሆነ የልጅነት እርግዝና በከፍተኛ ሁኔታ እየተስተዋለ እንደሚገኝ የጤና ሚኒስቴር አስታወቀ። በሚኒስቴሩ የስነ ተዋልዶ ጤና የቤተሰብ እቅድ የአፍላ ወጣቶችና የወጣቶች ፕሮግራም ኃላፊ የሆኑት ዶክተር አለማየሁ ሁንዱማ ለጣቢያችን እንደገለጹት በኢትዮጵያ የእናቶችና የህፃናትን ጤና ከመጠበቅ አንጻር በርካታ ስራዎች ተሰርተዋል ብለዋል። ሩሃ ግርማ ተጨማሪ አላት። በአፍላ እድሜ ማርገዝ ላረገዘችው ለህፃኑም ሆነ ለቤተሰብ ችግርን አስከትሎ የሚመጣ ነው። በአፍላ እድሜ ማለትም የዓለም ጤና ድርጅት እንደሚያስቀምጠው ከ15 እስከ 19 የእድሜ ክልል ውስጥ ያሉ አፍላዎች እርግዝና በውስብስብ ችግሮች የታጀበና ለህፃኑ ሞት ምክንያት ነው። የዓለም የጤና ድርጅት እንደ አውሮፓውያኑ አቆጣጠር በ2025 ያወጣው ሪፖርትም በየዓመቱ 21 ሚሊዮን እድሜያቸው ከ15 እስከ 19 የእድሜ ክልል ውስጥ የሚገኙ ሴቶች እንደሚያረግዙና ከአፍላዎቹ የሚወለዱት ህጻናት ሞትም ከ20 እስከ 24 የእድሜ ክልል ውስጥ ካሉት እናቶች ከሚወለዱት እጅግ የበለጠ መሆኑን ያመለክታል። እንደ አውሮፓውያን አቆጣጠር ከ1990ዎቹ ወዲህ የሴቶች በአፍላ እድሜ የመውለድ ሁኔታ ቢቀንስም 11 በመቶ የሚሆኑ ውልደቶች በአፍላ እድሜ የሚፈጸሙ ናቸው። ከዚህ 95 በመቶ ያህሉ ደግሞ ዝቅተኛና መካከለኛ ገቢ ባላቸው ሀገሮች ይከሰታል። ከዚህ ጋር በተያያዘ አርትስ ቴሌቪዥን ያነጋገራቸው በጤና ሚኒስቴር የስነ ተዋልዶ ጤና የቤተሰብ እቅድ የአፍላ ወጣቶችና ወጣቶች ፕሮግራም ኃላፊ የሆኑት ዶክተር አለማየሁ ሁንዱማ በኢትዮጵያ ከእድሜ በታች የሆነ የልጅነት እርግዝና በከፍተኛ ሁኔታ እየተስተዋለ እንደሚገኝ ገልጸዋል። አሁን እንዳነሳችሁ የልጅነት ጋብቻ የልጅነት እርግዝና ወደ 13% ነው። በ2019 ጥናት መሰረት በ2019 ጥናት ወደ 13% እንደሆነ ነው ሪፖርቶች የሚያሳዩት። ለዚሁ እንግዲህ ዋናው ትልቁ አስተዋጽኦ የሚያደርገው ለልጅነት እርግዝና ወይም ደግሞ በእንግሊዝኛው ቲኔጅ ፕሬግናንሲ ለምንለው የልጅነት ጋብቻ ስራ የልጅነት ጋብቻ በጣም ወደ 40% ነው ያለው ልጅነት ጋብቻ። ይሄንም በተመሳሳይ የጥናት ጊዜ ለዚህ አንዱ የልጅነት እርግዝና ከፍተኛ አስተዋጽኦ የሚያደርገው የልጅነት ጋብቻው ነው። ነገር ግን አሁንም ቁጥሮቹ በዛ ጥናት መሰረት ከፍተኛ እንደሆነ ያሳያል። ዶክተር አለማየሁ አክለውም ከፍተኛ ቁጥር እንዳለው የሚነገርለት የልጅነት እርግዝና አዲስ አበባን ጨምሮ በሌሎች የኢትዮጵያ ከተሞች እንደሚታይ ተናግረው በተለይ ግን በአርብቶ አደር አካባቢዎች በበለጠ እንደሚስተዋል ገልጸዋል። ይሄ ልጅነት እርግዝና እንግዲህ በሁሉም ክልሎች ውስጥ አለ። ፐርሰንቱ ይለያያል እንጂ መጠኑ ይለያያል እንጂ በአዲስ አበባም አለ፣ በድሬዳዋም በሐረሪም አለ። ከፍተኛ ገሚ ሆኖ አብዛኛው ያለው በእነዚህ በአርብቶ አደር አካባቢዎች ላይ በፓስቶራልስ በነላቸው አካባቢዎች ላይ ቁጥሩ ከፍተኛ ነው። በጤናው ዘርፍ ትኩረት ከሚሹ ጉዳዮች መካከል ተጠቃሽ የሆነው የልጅነት እርግዝናን ለማስቀረትና ለጉዳዩ መፍትሄ ለማምጣት ፍኖተ ካርታ መዘጋጀቱን ኃላፊው አክለው ተናግረዋል። በተለይ አሁን የሮድማፕ የፍኖተ ካርታ አዘጋጅተናል። የልጅነት እርግዝና ለመቀነስ የሚያግዝ ፍኖተ ካርታ ተዘጋጅቷል። እሱም ደግሞ በተለይ ሴቶች ማህበራዊ ጉዳይ ሚኒስቴር፣ ትምህርት ሚኒስቴር፣ ሌሎችም ሴክተር መስሪያ ቤቶችን አባል ባደረገ መልኩ እሱን ዝግጅቱን ጨርሰናል። ዶክመንቶች ተዘጋጅተዋል። አሁን የሚቀረው የተለያዩ ባለድርሻ አካላት ባሉበት ይሄን ነገር የማስተዋወቅ መድረክ ነው የሚቀረው። ይሄን ኢንትሮዲውስ ስናደርግ ወይም ደግሞ ስናስተዋወቅ ብዙ ችግሮችን እንቀርፋለን ብለን እናስባለን ማለት ነው። መረጃዎች እንደሚያመላክቱት ከአፍላዎቹ የሚወለዱ ህጻናት ለተለያዩ የጤና ችግሮች ተጋላጭ ሲሆኑ እናቶቹም ፊስቱላን ጨምሮ እስከ ሞት ለሚያደርሱ የተለያዩ አደጋዎች ይዳረጋሉ። ክቡራን ተመልካቾቻችን ዜናዎቻችን ይቀጥላሉ። በዛሬው አካባቢያዊ ቅኝታችን የታዘብነውን ወደ እናንተ ልናደርስ ወደናል። የትዝብት አይናችን ደግሞ ያረፈው ከቦሌ ሆምስ ወደ ታክሲ ተራ በሚወስደው የውስጥ ለውስጥ መንገድ ላይ ነው። የታዘብነውን ምስል ተከታትለን እንመለስ። ተመልካቾች ቀደም ሲል በግለሰብ መኖሪያ ቤት በራፍ ላይ ታስሮ ሲጮህ የተመለከታችሁት ውሻ ፒትቡል ዶግ የሚባለውና በጀርመንና ፈረንሳይን ጨምሮ በ23 የዓለም ሀገራት በግለሰብ ባለቤትነት እንዳይያዝ በሕግ ጭምር ክልከላ የተደረገበት የውሻ ዝርያ ነው። በድንገት ሊያደርስ በሚችለው ከፍተኛ አደጋ መነሻነት በበርካታ ሀገራት የዚህ ውሻ ባለቤት መሆን በሕግም ጭምር የሚያስጠይቅ የሆነው ይህ ዝርያ እንዲህ ባለ አስተማማኝ ባልሆነ መልኩ በርካታ እግረኛ ተማሪዎች በሚያልፉበት መንገድ ላይ ታስሮ መገኘቱ ከፍተኛ አደጋ
ሊያደርስ የሚችል በመሆኑ የውሻው ባለቤቶች ተገቢውን ጥንቃቄ እንዲያደርጉ አደራ ለማለት እንወዳለን። በዚህ አጋጣሚ ክቡራን ተመልካቾቻችን በየአካባቢያችሁ መሰል ትኩረት የሚፈልጉ ሁኔታዎች ሲያጋጥሟችሁ በእጅ ስልኮቻችሁ የተቀረጹ ምስሎቻችሁን በአርትስ ቲቪ ወርልድ ይፋዊ የፌስቡክ ገጻችን በኩል ብታደርሱን ለሚመለከታቸው አካላት የምናደርስ ይሆናል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የህወሓት አመራር የሚመራው የወንጀል ኢንተርፕራይዝ ሊፈርስ ይገባል ሲሉ አቶ ጌታቸው ረዳ ተናገሩ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች፣ የሳይበር ጥቃትና ግጭት የቀጠናው ስጋት ሆነው ቀጥለዋል ተባለ። እነዚህን ወንጀሎች በብቃት በመከላከል የቀጠናውን ሰላምና ደህንነት ለማረጋገጥ አገራት በትብብር ሊሰሩ እንደሚገባም የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ገልጸዋል። ብዙነህ እንዳለ ዝርዝር አለው። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባን በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ በአዲስ አበባ እየተካሄደ ይገኛል። በመርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የምስራቅ አፍሪካ የመረጃና ደህንነት አገልግሎት ኮሚቴ አባል ሀገራት፣ የአፍሪካ ህብረትና ከተለያዩ ሀገራት የመጡ ተወካዮች ተገኝተዋል። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን በዚሁ ወቅት እንዳሉት ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች፣ የሳይበር ጥቃትና ግጭት የቀጠናው ስጋት ሆነው ቀጥለዋል ብለዋል። በቀጠናው የሚስተዋለውን የጸጥታና ደህንነት ስጋት በብቃት ለመመከት በሀገራት የጸጥታ ተቋማት መካከል የመረጃ ልውውጥ ወሳኝ መሆኑን ገልጸዋል። ከዚህም ባለፈ በተቋማት መካከል ጠንካራ ትብብር በመፍጠር የቀጠናውን ሰላምና ጸጥታ ማረጋገጥ ይገባል ብለዋል። የብሔራዊ መረጃና ደህንነት አገልግሎት ለቀጠናው ሰላምና መረጋጋት የበኩሉን ሚና እየተወጣ መሆኑን ገልጸው ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን መከላከል የሚያስችል ሪፎርም መደረጉንም ገልጸዋል። በዚህም ሽብርተኝነትና ድንበር ተሻጋሪ ወንጀሎችን በብቃት በመከላከል የቀጠናውን ሰላምና ደህንነት ለማረጋገጥ ሀገራት በትብብር ሊሰሩ ይገባል ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ተወካይና የህብረቱ ዋና ኃላፊ አምባሳደር መሐመድ ኢላሚን ስብሰባው በቀጠናው ሰላምና መረጋጋት ላይ ለመምከር ወሳኝ ሰዓት መሆኑን ገልጸው የሳይበር ጥቃት፣ የፖለቲካ አለመረጋጋትና ሽብርተኝነትን ለመከላከል በትብብር መስራት ይገባል። ለዚህም በቀጠናው ሀገራት መካከል የተሳለጠ የመረጃ ልውውጥ ሊኖር እንደሚገባም ተናግረዋል። በሌላ በኩል የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ ሽብርተኝነትና ጽንፈኝነትን በመከላከል ለአህጉሪቷ ጸጥታ፣ ሰላምና ልማት የሚደረገውን ጥረት መደገፍ እንደሚገባም የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ታዜር ገብረ እግዚአብሔር ያነሳሉ። ሽብርተኝነት፣ ጽንፈኝነት፣ በትጥቅ የታገዘ ግጭት፣ ወረርሽኝና ሌሎችም ድንበር ተሻጋሪ ወንጀሎች ዛሬም ድረስ የምስራቅ አፍሪካ ቀጠና ስጋት ሆነው መቀጠላቸውን አንስተው በቀጠናው ያለውን የደህንነት ስጋት በመቆጣጠር ሰላም ለማስፈን በሀገራት መካከል የተቀናጀ የመረጃ ትብብር ያስፈልጋል ብለዋል። የጸጥታ ስራ የጋራ ትብብርን የሚጠይቅ ነው ያሉት አቶ ታዜር ተቋማቱ ፈጠራን እየተከተለና የህግ ማዕቀፍን ታሳቢ ያደረገ ቅንጅት መፍጠር አለባቸው ብለዋል። የምስራቅ አፍሪካ የመረጃና ደህንነት ተቋማት ስብሰባ ቀጠናዊ ትብብርን በተግባር የሚፈጸምበትን እድል እንደሚፈጥርም ተናግረዋል። ዳሽን ባንክ ለደንበኞቹ የነዳጅ ክፍያን በቀላሉ የሚፈጽሙበትን ዲጂታል የክፍያ አማራጭ አቀረበ። በዳሽን ሱፐር አፕ መተግበሪያ የቀረበው ይህ አገልግሎት ለአሽከርካሪዎች፣ ለነዳጅ ማደያዎችና ለነዳጅ ተቆጣጣሪ የመንግስት አካላት ዘርፈ ብዙ ጠቀሜታ እንዳለው ባንኩ አስታውቋል። በተጨማሪም ከዚህ ቀደም የተጀመረውን የነዳጅ ማደያዎች የገንዘብ አከፋፈል ስርዓት ወደ አስተማማኝና ዘመናዊ የዲጂታል ክፍያ ስርዓት በመቀየር የፋይናንስ አካታችነትን ይበልጥ የሚያረጋግጥ እንደሆነም ተገልጿል። በኢትዮጵያ የባንክ ኢንዱስትሪ ውስጥ አዳዲስ የዲጂታል ፋይናንስ አገልግሎቶችን በማስተዋወቅ ግንባር ቀደም የሆነው ዳሽን ባንክ በቀጣይም ለደንበኞቹ አዳዲስ አገልግሎቶችን ያቀርባል ተብሏል። ተመልካቾች አሁን ደግሞ የፕሮግራም መልእክት ተከታትለን እንመለስ። የመጀመሪያ ጥያቄው ግብጦ ምን አይነት የተክል አይነት ነው? ግብጦ ተክል ከሆነ ምን አይነት የተክል አይነት ነው ነው የሚለው ጥያቄያችን። እሺ ይሄስ በቃ አይ ቆይ ካረንጓዴዋ ትሻልሻለች እንትን አሪፍ እየሄድሽ ነው። እውነት ምንድነው? ሞክሪ።
እንደ ካሮት ምናምን ከስር አይደለም። ተመልካቾች ቀደም ሲል የተከታተላችሁት በተወዳጁ ተዋናይትና ፕሮግራም አቅራቢ ፍሬዘር ሰለሞን የሚቀርበው እፍታ የተሰኘው ፕሮግራማችን ነው። ሙሉ መሰናዶውን በአርትስ ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉ እንጋብዛችኋለን። ወደ ቀጣዩ ዜናችን አለፍን። ገዳ ባንክ ገዳ ሲስተም በሚል ስያሜ ለደንበኞቹ የሞባይል መተግበሪያ ይፋ አደረገ። ገዳ ባንክ የባንክ ኢንዱስትሪውን ከተቀላቀለ 2 ዓመታትን ያስቆጠረ ቢሆንም በተለያዩ የባንክ ዘርፎች አገልግሎት ሲሰጥ እንደቆየ የባንኩ ፕሬዝዳንት አቶ ወልዴ ቡልቶፍ ገልጸዋል። ባንኩ በሰጠው መግለጫ ደንበኞቹ ገንዘብ ነክ የሆኑና ያልሆኑ የባንኩ አገልግሎቶችን በቀላሉ ማግኘት እንዲችሉ 4 የተለያዩ የዲጂታል አገልግሎቶችን ለደንበኞቹ ይፋ እንዳደረገ የገለጹት አቶ ወልዴ የቴሌብር አገልግሎትን ጨምሮ ከደንበኞቹ የሚመጡ የማሻሻያ ጥያቄዎችን ምላሽ ሲሰጥ መቆየቱን አመላክተዋል። በተጨማሪም ባንኩ ዘመኑ የሚዋጀውን የቴክኖሎጂ ውጤት በመጠቀም የባንኩን አቅም ከማሳደግ ባሻገር ለደንበኞችም ምቹ ሁኔታን እንደሚፈጥር ያስታወቀ ሲሆን በአዲሱ ፕሮጀክትም ገዳ ባንክ የሞባይል አፕ፣ የግል ኢንተርኔት ባንኪንግ፣ የኩባንያ ኢንተርኔት ባንኪንግ እና የዩኤስኤስዲ ባንኪንግ አገልግሎት ዛሬ በይፋ አስጀምረዋል ብለዋል። ፕሬዝዳንቱ አክለውም ባንኩ በቀጣይ የተለያዩ የዘመኑ የቴክኖሎጂ ውጤቶችን በመጠቀም ለደንበኞቹ ምቹ ሁኔታን ለመፍጠር እንደሚሰራም ተናግረዋል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ስፖርታዊ መረጃዎቻችንን ከሀገር ውስጥ ስንጀምር የ29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ትላንት ሲቀጥሉ ሐዋሳ ከተማ አርባ ምንጭ ከተማን 1-0 በማሸነፍ ከወራጅ ቀጠና የወጣበትን ውጤት አስመዝግቧል። ምሽት 12 ሰዓት ላይ ኢትዮ ኤሌክትሪክን የገጠመው ሲዳማ ቡና በበርካታ ደጋፊዎች ድባብ ልዩ በነበረው ጨዋታ በፍቅረ ኢየሱስ ተወልደ ብርሃንና የይገዙ ቦጋሌ መጨረሻ ደቂቃ ግብ በመታገዝ ጨዋታውን 2-1 ማሸነፍ ችሏል። ዛሬ ረፋድ 3 ሰዓት ተኩል ሲል በተጀመረው ጨዋታ የሊጉ መሪ ኢትዮጵያ መድን ፋሲል ከነማን አስተናግዶ በአለንካዮ 2 ግቦች በመታገዝ 2-0 በማሸነፍ መሪነቱን አጠናክሯል። የሊጉ ጨዋታዎች ነገም ሲቀጥሉ ኢትዮጵያ ንግድ ባንክ ከባህር ዳር ቀን 9 ሰዓት ሲገናኙ፣ መቻል ከስውል ሽረ ምሽት 12 ሰዓት የሚገናኙ ይሆናል። ሊጉን ኢትዮጵያ መድን በ57 ነጥቦች ሲመራ ኢትዮጵያ ቡና በ48 ነጥቦች ይከተላል። የሊጉን ኮከብ ግብ አግቢነት አሊ ሱሌማን ከሐዋሳ ከተማና አህመድ ሁሴን ከአርባ ምንጭ በእኩል 11 ግብ እየመሩት ይገኛሉ። ከውጭ ወዳገኘናቸው መረጃዎች ስንሸጋገር የአውሮፓ ሻምፒዮንስ ሊግ፣ ዩሮፓ ሊግ እና ኮንፈረንስ ሊግ የፍጻሜ ጨዋታዎችን የሚመሩ ዳኞችን የአውሮፓ እግር ኳስ ማህበር ዳኞች ኮሚቴ ይፋ አድርጓል። ከነዚህ ጨዋታዎች መካከል ሁለቱ የእንግሊዝ ክለቦች ማንቸስተር ዩናይትድ እና ቶተንሃም ሆትስፐር በስፔን ቢልባኦ የሚያደርጉትን የዩሮፓ ሊግ የፍጻሜ ጨዋታ ጀርመናዊ ፍሌክስ ዞየር እንዲመሩት ተመድበዋል። በሳን ማሜስ የሚደረገውን የፍጻሜ ጨዋታ የሚመሩት ዞየር በባለፈው ሳምንት ፓሪስ ላይ ፓሪስ ሰን ጀርመን አርሴናልን 2-1 ያሸነፈበትን የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ በመሃል ዳኝነት መምራታቸው ይታወሳል። የ43 ዓመቱ ጀርመናዊ ዋና ዳኛ በ2006 ገንዘብ በመቀበል ጨዋታ እንዳጭበረበሩ ተደርሶባቸው ለ6 ወራት ከዳኝነት ታግደው እንደነበር የቢቢሲ ዘገባ አስታውሷል። በ2021 ጁድ ቤሊንጋም ሙሰኛ እንደሆኑ በመጥቀስ አስተያየት መስጠቱን ተከትሎ 40,000 ዩሮ መቀጣቱንም ዘገባው እያይዞ ገልጿል። ይህ አወዛጋቢ ዳኛ ከ8 ቀናት በኋላ ቢልባኦ ላይ የሚደረገውን የዩሮፓ ሊግ የፍጻሜ ጨዋታ በመሃል ዳኝነት እንዲመሩ ተመድበዋል። በሌላ ምደባ ሮማናዊ ስቴቫን ኮቫክስ ሙኒክ ላይ ኢንተር ሚላን እና ፓሪስ ሰን ጀርመን መካከል የሚደረገውን የአውሮፓ ሻምፒዮንስ ሊግ ፍጻሜ እንዲመሩ ተመርጠዋል። የባለፈው ዓመቱን የዩሮፓ ሊግ እና የ22ቱን ኮንፈረንስ ሊግ የፍጻሜ ጨዋታዎች የመሩት ኮቫክስ የትናንቱ ምደባቸው 3ቱንም የአውሮፓ ክለቦች ትልቅ ፍጻሜ ጨዋታዎችን የመሩ የመጀመሪያው ዳኛ ያደርጋቸዋል። በሌላ በኩል በቼልሲ እና በሪያል ቤትስ መካከል የሚደረገው የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ቦስና ሄርዞጎቫናዊ ዳኛ ኢርፋን ፔልቶ የሚመሩት ይሆናል። በመጨረሻ ስፔናዊው አሰልጣኝ ሚኬል አርቴታ ባለፉት 6 ዓመታት የሰሜን ለንደኑን ቡድን አርሴናልን በአውሮፓ ከሚገኙ ምርጥ ተፎካካሪ ቡድኖች መካከል ማድረግ ቢችሉ በክለቡ ዋንጫን ማግኘት ከቻሉ 5 ዓመታትን አስቆጥረዋል። እንደ አውሮፓውያን አቆጣጠር 2019 አርሴናልን የተረከቡት ስፔናዊ አሰልጣኝ በ2020 የእንግሊዝ ኤፍኤ ካፕ ዋንጫን ማሸነፍ እንደቻሉ ይታወሳል። አሰልጣኙ ባለፉት 3 ዓመታት ጠንካራ የተባለ ቡድን መገንባት የቻሉ ሲሆን በፕሪሚየር ሊጉ ከአሸናፊ
ከደጋፊዎቹ ጋር እስከ መጨረሻው በመፎካከር በሁለተኝነት አጠናቀዋል። ለዚህም እንደ ምክንያት የሚጠቀሰው የተጫዋቾች ጉዳት እንዲሁም የቡድን ጥልቀት አለመኖር በዋነኝነት ይጠቀሳል። ታዲያ የሰሜን ለንደኑ ክለብ አርሴናል ይህንንም ክፍተት ለመሙላት በሚቀጥለው ክረምት የዝውውር መስኮት ትልልቅ ስራዎችን ይሰራል ተብሎ እንደሚጠበቅ ተዘግቧል። መድፈኞቹ በመጪው ክረምት አዳዲስ ተጫዋቾችን በማስፈረም እንዲሁም ከተጫዋቾች ጋር በመለያየት እንደሚጠመዱ ተነግሯል። ባሳለፍነው ሳምንት ማርቲን ዙቢሜንዲን ከሪያል ሶሴዳድ ለማስፈረም የተስማሙት መድፈኞቹ በቀጣይም የጋናዊን የመሃል ሜዳ ተጫዋች ቶማስ ፓርቴን ኮንትራት ማራዘም እንደሚፈልጉ ገልጸዋል። ይሁን እንጂ የውል ማራዘም ሂደቱ የማይሳካ ከሆነ በሚል ከወዲሁ ለሱ ተተኪ የሚሆን አማራጭ ተጫዋች እየተመለከቱ መሆኑን ለክለቡ ቅርብ የሆኑ መረጃ ምንጮች ጠቅሰዋል። በተጨማሪም መድፈኞቹ የግራ መስመር ተጫዋች ሊያስፈርሙ እንደሚችሉ የተገለጸ ሲሆን ኬሪያን ተርኒ ክለቡን በአመቱ መጨረሻ እንደሚለቅ ተነግሯል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።